ሰላም እንዴት ናችሁ? የተወዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ድጋሜ ዛሬም እንግዲህ በሌላ ቪዲዮ መተናል። አብርሃም ሰሞኑን ለተፈጠረው ነገር ሩታን ይቅርታ ሊጠይቃት መጥቷልና ይቅርታ ለእናንተ ምንድነው ቤተሰቦች? እኔን ጥያቄ ለእናንተ ለሁላችሁም ብተው ደስ ይለኛልና ይቅርታ ለእናንተ ምን ማለት ነው? ይቅርታ ማናችንም እናጠፋለን፣ ይቅርታ እንጠይቃለን አይደለም? ግን ይቅርታ ምን ማለት ነው? አንዳንድ ሰዎች ይቅርታ ይጠይቁና ይቅርታውን እየደጋገሙ ያንን ጥፋት ሲያጠፉ ይቅርታው ተቀባይነት አለው ብላችሁ ታስባላችሁ? የይቅርታን ቫልዩ የሚያሳጡ ሰዎች አሉ፣ ልክ እንደ አብርሃም ያሉ ማለት ነው። ይቅርታ ዋጋ እንዲያጣ የሚያደርጉ ማለት ነው። እንደኔ ይቅርታ ማለት በቃ ለተፈጠረው ነገር ይቅርታ አድርጌያለሁ ግን አታስታውሰኝ። ይቅርታ ማለት መርሳት ነው አይደለ? መርሳት ማለት ደግሞ ሙሉ በሙሉ መርሳት አይደለም። በቃ ካስታወሳችሁኝ ያስታውሳለሁ። አንድ ሰው የሆነ ጥፋት አጥፍቶ ይቅርታ ሲጠይቅ ያን እዛ ቦታ ላይ ድጋሚ አልመለስም ነው በቃ ይቅርታው አይደለ? እየተመለሰ ያን እንደገና የሚደጋግመው ከሆነ ምንም ይቅርታ መጠየቅም አይጠበቅበትም። ወይም ደግሞ እየደጋገመ ምናምን ይቅርታ ቀልድ ነው ይመስለው እንጂ የእውነት ከልቡም አይመስልምና የአብርሃም ስራ እንግዲህ እንደዛ ነው። ዛሬ ሩታን ለማሳመን በተለያየ መንገድ ለማሳመን ጥረት አድርጓል። ግን ያው አንዳንዴ ሲረፍድ ከባድ ነው አይደለ? እንደዛ ያሉ ነገሮች ተፈጥረዋል። በፊት እሷን ሲያገኝበት የነበረበት ቦታ ላይ አግኝቷታል። ለማሳሳቅ ሙዶቹን ለመቀየር ሞክሯል። ግን አንዳንዴ ሰውን በጣም ከጎዳችሁት በኋላ በፊት ወደ ነበረበት መልሰዋለሁ ማለት ከባድ ነው። ወደዛ ልትመለስ አልቻለችምና ካሁን በኋላ ብቻዬን ላገኛት ወስኛለሁ ብሏል። እኛም ስንል የነበረው ቤተሰቦች እናንተም ስትሉ የነበሩት ይሄን ነው። አታገኛት ከሌላ ሰው ጋር ሆና ብላችሁ እናንተም ስትሉት ነበረ። ዛሬ ያንን አድርጓል። የተወደዳችሁና የተከበራችሁ ቤተሰቦቼ ዛሬ የሚፈጠረውን ነገር አብረን እናያለን። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እስቲ ወደ ቪዲዮ እንሂድና ቪዲዮ እንመልከተው። ባለፈው እኔና ሩታ የተገናኘንበት ቦታ ደግሜ ዛሬ መጥቻለሁ። ማንም የሌለበት እስኪ ብቻችን ልክ እንደ ባለፈው ላግኝሽ ብያታለሁ ማለት ነው። ማለት ብቻችሁን ብትሆኑ ችግሮች ሲጀመር ይፈቱ ነበር እኮ ማለት ለመፈታተም ጫፍ ደርሰው ነበር። ግን ትፈልገዋለህ አንተ ይሄንን ማለት ነው። ወከቧን ትፈልጋታለህ አላል ሰላም እንዳይፈጠር ትፈልጋለህና ይሄ ሁሉ ያንተ ሴራ ነው ማለት ነው። ሰው ሲኖርና ሳይኖር እኔና ሩታ ጋር ያለው ቀረቤታ ራሱ ፈጽሞ የተለያየ ነው። እሱ ራሱ ገብቶታል እኮ ከዚህ በላይ እንግዲህ እንዴት ይግባው? ይሄን ያህል ገብቶት ግን በአጃቢ የሚያገኛትና ማይሆን ሰጣ ገባ ውስጥ እንዲገቡ የሚያደርገው ፈልጎት ነው ማለት ነው። ይሄንን ካወቀ ሌላ አጀብ ለምን ያስፈልጋል? ለምሳሌ እኔ እኮ እከሌ በቃ ካንተ ጋር ማየት አልፈልግም ካልኩኝ አቆም ነው በቃ አለቀ። እና የቀኑ የጎተት ኪዘ መምጣት አይተበከበም። በቃ በራሳችን መንገድ እስኪ እናውራ። መፈታትም ያለበት ነገር እንፈታለን። መፈታት ማይችል ነገሮችን ደግሞ እየተነጋገርን እያስተካከለን እንሄዳለን ብዬ ስላሰብኩኝ ከዚህ በኋላ በቃ ሳገኛት ብቻዬን ማግኘትን ፈለኩኝ ማለት ነው። ቤተሰቦቼ ለምን እሷም ጋር እየሄዱ ብዙ ሰዎች ማይሆን ነገር ይነግሯታል፣ ለኔም እንደዛው በመሃል ዝም ብሎ መቃቃር ብቻ ነው እየሆነ ያለውና እናንተ መሃል ያለው ወሬ አይደለም ተግባር ነው ያለው። ባይዞ ይማን ወሬና ተግባር ይለያያል። ሩታ ጋር ምንም የለም። ሩታ ጋር እየሄደ የሚነግራት ምናልባት ትላንትና እነ ማናቸው እዩ ምናምን ነገር ያሏት እነ ካሌብ ያሏት እሱ እንደ ወሬ ያስበ ከሆነ ተሳስታል። ያንተ ተግባር ነው በቃ አንተ የምትሰራቸው ስራዎች ናቸው በእናንተ መሃል ከባድ ችግር የፈጠሩት። ከሄርሜላ ጋር ያለ ግንኙነት ብቻ በቃ። ስለዚህ ከሷ ጋር ያለህን ግንኙነት መጀመሪያ አቁምና ከዛን ከሩታ ጋር ብቻ አውራ። ችግሮች ይፈታሉ ወይ? በደንብ ነው የሚፈታው። ሰው የጠላባችሁን ነገር አይደለም እኮ እንደዚህ ያለ ነገር አይደለም። እናንተ ለብሳችሁት የደበረው ልብስ ራሱ ይቀየራል አይደል? ልብስ ራሱ እኮ ይቀየራል። አንተ ግን በቃ ሚስት እቺን ሴት አቁም ከሷ ጋር መሄድ ይዘህብኝም አትምጣ ስትል አንተ ግን እሷ ማብሸቅ ደስ ስለሚል ይመስለኛል ይዛት ነው የምትመጣው።
ያሉትን ነገሮች ሰላም ለማውረድ እሞክራለሁ። ባለፈውንም ነገር ይቅርታ ጠይቃታለኝ ሩም ውስጥ በተፈጠረው ነገር ማለት ነው። እስካሁን ይቅርታ አላደረገችልኝም እና በቃ እኔና እሷ ብቻ እየተገናኘን ቀስ በቀስ ምናልባት የማይቀየር ነገር አይኖርምና ነገሮችን እንዲቀየሩ ለማድረግ እሞክራለሁ ብያለሁኝና ምንም ችግር የተፈጠረም አይመስልም ባይዘው ያብራሽ አሁን ምክንያቱም እኛ ያየነ ባለነው ደረጃ ችግር ያጋጠመው አይነት ሰው በትዳሩ ላይ ችግር ያጋጠመው አይነት ሰው አትመስልምና ድራማዎች አልቆም በቃ ምክንያቱም እንደዚህ ወከባ መፍጠር ኦዲየንስን መዋሸት ሩታንም መዋሸት ምናምን ይደብራል በቃ የሆነ ቦታ ላይ መቆሚያ ያስፈልገዋል እንደዚህ ያለ ነገር ማለት እናንተም እንዳላችሁ እስኪ ብቻዋን አግኛት ለምንድነው ብቻችሁን ማትገናኙት ብቻችሁን ስትሆኑ ይሻላል ምናምን እያላችሁ ነበርና ከሷም ጋር ያለኝን ኮሙኒኬት ምናምን ቀስ አድርጌ ሰላም ለማውረድ እሞክራለሁና አዎ ሰላም ማውረድ መሞከሩ ጥሩ ነው ግን የእውነት ነው ወይ ባለፈው የተፈጠረው ነገር አይታችኋል ብቻዋን አግኝቷታል እዚህ ቦታ ላይ ያ ፈረንጁ የሚባለው ልጅ እንኳን በቃ ያ ጨቅላ ልጅ እንኳን ማለት ነው ለብቻቸውን አገናኝቷቸው ጥሩ ጊዜ አሳልፈዋል ብዙ ነገሮችን እንኳን እንደ አስተምሮት ነበር በማግስቱ ግን ሄርሜላን ይዞን ይመጣውና የበለጠ ችግሮችን እየፈጠረ ያለው ራሱ አብርሃም ነው ሌሎች ሰዎች አይደሉም ሩታ እንደውም መልካም ሴት ናት እንደዚህ ችግሮች እየተፈጠሩ በየጊዜው አንተን አግኝታ ችግሮች ለመፍታት ጥረት ማድረግ ራሱ ትልቅ ነገር ነው ሰላም እንዴት ነሽ እግዚአብሔር ይመስገን ደህና ነኝ በባለፈው ስለተፈጠረው ነገር ላወራሽ ነው ከዛም ባለፈ ደግሞ ያው ባለፈው ከሚል ነገር መጥቼ ነበር ያወራውሽና ዛሬ በግል ሁለታችን ብቻ ማውራት ስላለብን ለዛ ነገር ሶሪ ማለት ፈልጋለሁኝ ስለሷ ሴት ራሱ ማውራት አሁን እንደሚደብር አታውቃለህ በቃ አብረን ማግኘት አይደለም ስሟን እንኳን ስታነሳ እንደሚደብራት ያወቅ ስለሷ እንኳን ማንሳቱ አስፈላጊ አይደለም ባለፈው ስላለፈው ነገር ሶሪ እኔ ያላሰብኩት ነገር ነው ብሎ ራሱ ማለፍ አንድ ነገር ነውና ካሁን በኋላ ስላለው ችግሮቻችንን በንግግር ለመፍታት ካሁን በኋላ ሰው ይያል መጣ ማለት አንድ ነገር ነው በቃ ምን ያስብየው እኔ ፈልጌው ምንም አይነት ነገር እንዳልተፈጠረ በዚህ አጋጣሚ ለነገርሽ ፈልጋለሁና ፈልገው ነው ምል እንደዚህ አድርጎ አላልካቸውም ግን ያቺን ሴት ከህይወት ብታስወጣት ኖሮ ይሄ ነገር አይፈጠርም ያቺ ሴት በህይወት ውስጥ እንድትቆይ የፈለከው አንተ ነህ አይደል በቃ ያ ማለት እንደፈለጋት እሷ አሁን እንደፈለጋት ነው የምታደርገው ያንተ ህይወት ውስጥ እንደፈለጋት በቃ ሲፈልጋት ካንተ ጋር ሩታን ታገኛለች ሲፈልጋት ብቻዋን ተጣራችኋለች ሲፈልጋት ቤት ትመጣለች ድራማ ትሰራለች ሲፈልጋት ሩም ውስጥ ፕራንክ ታረጋለች ከዚህ በላይ ምን ታርገ እና ጉዳይ እኔ ሶሪ ማለት ስለምፈልግ መጀመሪያ ይቅርታ ይቀርማልና ይቅርታ ማለት ፈልጋለሁ ከዚህ በኋላ ቢያንስ እስክትወልጂ ድረስ እንደዚህ እኔና አንቺ ብቻችን እየተገናኘን ጊዜ ብናሳልፍ ደስ ይለኛል ጥሩ ነው ከተፈቀደልህ ግን ታደርገዋለህ ወይ አብርሃም አንተ ማመን ከባድ በቃ ሁለታችሁ ብቻ ብትገናኙ ችግሮች ምንም ከዚህ ባሰም ችግር ቢኖር ይፈታል ግን ታደርገዋለህ ወይ ነገ በእርግጠኝነት አንተ ሄርሜላን ይዘህ ትመጣለህ ባለፈው ቀጥሬሽ ነበር ሩም ውስጥ ድንገት እነዛ ነገሮች ላይ ፈጠሩ ቁጭ ብለን ብዙ ነገሮችን እናወራለን ብዬ አስባለሁ እና አንዳንድ ጊዜ በመሃል የሚፈጠሩ ነገሮች አሉ ሰይጣንም ሰላም ስለማይፈልግ ሰይጣንን ምክንያት ማድረግ አስፈላጊ ነው ብላችሁ ታስባላችሁ ሰይጣን ራሱ ይሄን ጉዳይ ላይ ያውቀው ይችላል እኮ እውነት ያ ማለት ምንድነው የሚባለው ገዳም ውስጥ ሙሉክሲው እንቁላል እየጠበሰ በሻማ በጧፍ እየጠበሰ አንደኛው በጾም ወቅት ነውና አንደኛው ሙሉክሲ ሲመጣ ደነግጥና ምንድነው ሲሉ ሰይጣን ያሳሳተኝ ሲሉ ምንድነው የተባለው ሰይጣን ራሱ በመስኮት ብቅ ብሎ ይሄንን ጥበብ እኔ ራሱ አላቀውም ያለው ስለዚህ አንተ ሰይጣን ምናምን የሚባለውን ጨዋታ አቁሞ በቃ ራስ ፈልገም ታደርገው ነገር ወደዚህ ማላከክ አስፈላጊ አይደለም በቃ እኔ ቆመሽ ሳይስ የሚለክምሽ መሰለኝ ነው ይልጋ ዛሬ ነው እንግዲህ ድካሙ ይታያል እሱ አውራኝ ስለዚህ ምላሽ ካንቺ ነው የምፈልገው ባለፈው ለተፈጠረው ነገር ሶሪ በመጀመሪያ ደረጃ ጥፋቶችህን ማለት የደጋገምካቸው
እያወክ ይቅርታ የምጠይቀኝ እኔ ለማሳመን ሆን ብለህ ነው እየመሰለኝ ያለው ሩታ እውነት ነው እንግዲህ ማለት ቅድም ያልኳችሁ ነገር ነው አንድ ሰው ይቅርታ ሲላችሁ እዛ ቦታ ላይ ድጋሚ ያንን ስተት አልሰራም ነው አብርሃም ደግሞ ይቅርታ ይጠይቃል እዛው ነው ይቅርታ ይጠይቃል እዛው ነው ስለዚህ ሙድ የሚይዝ ሁሉ ነው የሚመስለው አይደለ በቃ ለዛ ነው የሚመስለው እኔም አንድ ሰው እንደዛ ይቅርታ ይያለ እዛ ቦታ ላይ ባገኘው ሙድ ያዘብኝ ይመስለኝ እንጂ ችግሩን ለመፍታት የእውነት ፈልገው አይመስልም እዛ ሰው በቃ ወደ ኋላ ተመልሽ ባለፈው የተፈጠረው ነገር እኔ ምንም ማውቀው ታሪክ የለም ዙሪያችን ላይ ባሉ ሰዎች ናቸው ሩታ ከዛ በኋላ ተገናኝተናል የማይፈልገው ሰው እንዳለ ታውቃለህ በህይወቴ በጣም የሚደብረኝ ሲቀጥል ደግሞ አንተ ሰው ቦታው ላይ ስለነበረች ሩታ ቦታው ላይ ስለነበረች እውነታውን እንድታስረዳሽ ብዬ ነው እሷን ይዣት የመጣው እንጂ በሌላ ነገር አይደለም እሷን ይዘህ መምጣት አይተበከብህም በቃ አንተ አንደኛ ቪዲዮውን አይተዋለች ሁለተኛ አንተ በቂ ነህ ለጉዳዩ ማለት ነው እንጂ በፍጹም እሷን ይዘህ መምጣት የለብህም ነገር የማያባብሰው እሱም ስለሆነ ማለት ነው ስለዚህ ስለምትፈልግ ነው ምን ለዚህ ነው በቃ እሷን ይዞ ሩታ ያችን ልጅን ማየት እንደማትፈልግ ሩታ አይደለች ኦዲየንስ ማየት አይፈልግም ሄርሜላ የምትባለው ሴት አንተ ግን ትፈልገዋለህ ለገልንገረ አዳምጥ እሺ አዳምጣው ሲቀጥል ደግሞ ማለት ነው አንተ እኔ ፊትና ሰው ፊት እኮ ሌላ ሰው ነው የምትሆነው ምንድነው እንደዚህ አይነት አክት አዎ እንደዚህ ያለ ሰዎች አሉ እንግዲህ ሰው ፊትና ሰው ፊት ሌላ ብቻቸውን ሲሆን ሌላ አብርሃም እንደዛ ነው አሁን ብቻውን ሲሆን ከሩታ ጋር ተረጋግቶ ለማውራት ይሞክራል ከሌላ ሰው ጋር ሲሆን ግን ሪስፔክት እንኳን የለም ማደድሽን ስለነበረ ነው በቃ እኔ ነገርኩሽ አንቺን መቀበል አትፈልግም እሷው ቦታው ላይ እንኳን ኖራሷ ያስረዳችሽ ነው ያለችው ግን ምንም ለመቀበል ፍላጎት የለሽም በቃ ሲጀምር ሜንሽን አታርጋት ይኸውላችሁ አያችኋል ስሟን እንኳን መስማት አትፈልግም እሱ አብርሃም ግን ምላሱ ላይ ተከተባት ይመስል 10 ነው ስሟን የሚያነሳው ችግር የለውም እዚህ ጋር ታስፈልግ ማለት እኔና አንቺ እናውራ በቃ ታውቃለህ በቃ ምንም ነገር አልፈልግም ሩታ አሁን ማለት ነው ችግርሽ ምን እንደሆነ ያውቃለህ ያው አንዴ አይደለም ባለፈ ነገር ግን ብለሽ ቁስል ብቻ ነው እንዴ ለምንድነው የምትደግመው ታዲያ አንተ መታረም አትችልም እንዴ አዎ ይሄ እኮ ነው የትላንትናውን ሰው እንዳያነሳብህ ከፈለክ እኮ አለመድገም እኮ ነው ሰው አንዴ ሁለቴ ሊደግም ይችላል ከዛ በላይ ግን 1000 ጊዜ የምትደግም ከሆነ በቃ ፈልገው ነው የምታረገው በቃ ገብቷል አይደል እንጂ መስተካከል ስለሚያቅተ ወይም ደግሞ ያን ነገር ማድረግ ስለሚያቅተ አይደለም በቃ ስለምትፈልገው የምታረገው ኬርለስሊ ማለት ነው ሲቀጥል ደግሞ አንቺም ጋር ሰዎች እየመጡ ማይሆን ነገር እየነገሩሽ ነው እኔም ጋር ሰዎች እየመጡ በመሐላችን ማይሆን ነገር እየተናገሩ ነው ስለዚህ እነዚህን ሰዎች ዙሪያችን ላይ ያሉ ሰዎች እናጽዳና እኔና አንቺ እናውራ ነው ሁላችሁም መጀመሪያ አንተ ጋር ያለውን አጽዳ ሩታ ጋር ያለው ማንንም የለም እና አቤል ነብሩክና ሄርሜላ የሚባሉትን አጽዳቸው እነ እዩ ምናምን ነገር አጽዳቸው በቃ እነሱን ካጸዳ በኋላ አንተ ከዛ ሩታ ጋር ያለው መጠየቅ ትችላለህ ከነከሌ ያሉ ነከሌ ካንቺ አጠገብ መራቅ አለባቸው ማለት ትችላለህ በቃ ያለታ ነው ነገሮች ሊሳከሉ የሚችሉት እንዳሉ እንደነበሩ ይቀመጡ አንተም ባለህበት ተቀመጥ እኔም ባለሁበት ተቀመጣለሁ በቃ እኔ ይሄን የተነች ተስፋ ቆርጣለች ማለት ነው ነገሮችም እንደማይስተካከሉ ስለገባ ተስፋ ስለቆርጠች ነው እንደዚህ ያለ እርምጃ የምትወስደው ማለት ነው ምክንያቱም ገብቼ የማይስተካከልበት ነገር ውስጥ እኔ መቆየት አልፈልግም ገባል ማንንም ሴት እየመጣች አፏን አትከፍትብኝ ምን ጋር እኔን አልፋ አንተን አልፋ አንተ ነበርክ ትዳርህን ማስከበር ያለበት ሚስትህን ማስከበር ያለበት አንተ ነበርክ ግን ሚስትህን ማሰደብ ትዳርህን ማዋረድ ላይ ስለተጠመድክ በቃ ይሄ ነው ያለው ነገር ማለት ነው ማን ተናግሮሻል ቆይ ሄርሜላ ናታ ማን ሊሆን ይችላል ቤትህን ታስከብራለህ ትዳርህን እንዴት መኖር እንዳለበት ታውቃለህ በጣም ስነ ስርዓት ያለህ ወንድ ነው ያገባ ሰው ምንም ኖርማል ነው ይሄ እኔ አሁን ምን በቃ ይቅርታ ትለኝ ከሆነ እሺ ይቅርታው ግን በቃ ልጅ ሲወለድ ነው ማየት የምትችለው እኔም በእናትህ ባታገኘኝ ደስ ይለኛል ብያለሁ ይሄ ሊፈረደበት ኮነት ማለት ሳይወለድ ይሄን ጭቅጭቅ እየሰማ በሚከተለውም ሲወለድም እንደዚህ ጭቅጭቁ የሚከተል ከሆነ ኦ ማይ ጋድ በጣም ከባድ ነው ነት ምንም ደጋግመህ ስለደወልክልኝ ነው የመጣሁት የራሴን ህይወት እኮ በሰላም እየኖርኩኝ ነው አልደረስኩባችሁም አይደል በቃ ተውኝ አለቀ እንዲህ በሰብኝ ብቻ ነገሮችን ለምን ተገፋፍኛለሽ በሶብሃል እኮ ቆይቷል እኮ ከባሰብህ ምን እሷ ስለገፋፋች እኮ አይደለም አንተ እያደረክ ያለው እንዴ እሷም የሚገፋፋች ነገር የለም አንተ ተመችቶሃል
ጥሩ ነው ታዲያ እኮ ለዛ ለምን ተገፋፍኛለሽ አንቺ ራስሽ እኮ ጥሩ ነው ኖ እኔ እየገፋፋውክ ሳይሆን አንተ ሁኔታው ስለተመቸ ነው አንዳንዴ ቴንኪው መቀበል ማለት እሺ ወይ ይሄ ይከብዳል እውነት የሚከብድ ነገር አይደለም አዎ የሚከብድ ነገር አይደለም ህይወቱን ማስተካከል ይከብዳል ብዬ አላስብም ምክንያቱም ኦዲየንስ ይናገራል ብዙ ሰዎች ይናገራል እኛ እንናገራለን ምናምን ነገር ትክክል እንዳልሆነ ይሄንን አጥቶት አይደለም ፈልጎት እንጂ አንተ ይሄ ማንንም መንገደኛ ይሄ ማን የትኛውም ሰው እንደዚህ አልፈልግም ብሎ ኖ ምናምን ብሎ ሊያስቆም የሚችለው ነገር ነው አይደለም አንተ ባለ ትዳር ወንድና የልጅ አባት የሆንክ ሰው ምንም ኢዚ ነገር ነው አታስመስል አዎ አብርሃም በማስመሰል አንደኛ በቃ እውነት በጣም ነው የሚያስመስለው እሺ ኤኒዌይስ አሁን ችግር የለውም ይቅርታህን ተቀብያለሁ በጣም ብዙ ልረሳው ማልችላቸውን ህመሞች አሳልፌያለሁ በህይወቴ ገባ ይሄ ነው ከባዱ እንግዲህ አንዳንድ ጊዜ ጠባሳ ጥሎልን ይሄዳል አይደል ግን ፈጣሪ እንድረሳው ይርዳኝ አሜን አሜን ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ ምንም ላደርግ አልችልም በጣም ያሳዝናል መልካም ጊዜ ይሁንልክ ከዚህ በላይ መቆም አልፈልግም ገና የሚያሳዝን ውሳኔ እንግዲህ ተወስኗል ምንም ማድረግ አይቻልም የአብርሃም ስራ ነው ያው ነገ የሆነ ነገር ይለወጣል የሚል ተስፋ አለን ደግሞ ማለት ነውና የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ ቻው